አርሰናል ለሜዲካል ዛሬን ተስፋ አድርጓል። ሊሆን ይችላል። ይኸውላችሁ ዛሬ ሜዲካል ያደርጋል ብላችሁ አታዳምጡት። ይሄ የምነግራችሁን ዛሬ ሊሆን ይችላል ነው ያለው ዘገባው። አርሰናሎች ተስፋ አድርገዋል። ሊሆንም ይችላል፣ የማይሆንበትም እድል አለ ማለት ነው። የማይሆንበት እድል አለ ከተባለ በሜዲካል ደረጃ አንድ ተጫዋች ለዝውውር ከቀረበ በቃ ኦልሞስት እኮ ሂርዊጎ ሊባል ምን ቀረው። የፋብሪዚዮንም የዜና ፓተርኖች ካያችሁ የትላንትናው የብሩኖ የተመለከተው ትዊቱ የሚያሳየው ይሄንን ነው። ቀርቧል፣ በጣም ቀርቧል ለኤምሬትስ። እንግዲህ ቀርቧል ስንል ስንት ጊዜ ያሳለፍን? ቢያንስ እነዚህ 7-8 ቀናት 10 ቀናት ቀርቧል ስንል ነበር። ግን የመቅረቡ ጉዳይ አንድ እርምጃም ወደፊት 2 እርምጃም ወደፊት ወደ ኤምሬትስ በር የሚቀርብባቸው የተለያዩ ምክንያቶች አሉ። ግን ለሜዲካል የደረሰ ከሆነ ጉዳዩ ሊጠናቀቅ በዋዜማው ላይ ነው ያለው ማለት ነው። በመነጋጊያው ላይ ነው፣ እንዲሁም ዋዜማም አይደለም። ሜዲካል ደረጃ የምትደርሰው ብዙ ቅድመ ሁኔታዎችን ስታሟላ ስምምነት ላይ ስትደርስ እና ዛሬ ለሜዲካል ሊሆን ይችላል ከተባለ የሰማናቸውም ያልሰማናቸውም ፕሮግረሶች አሉ ማለት ነው በድርድሩ ላይ። ግን በዚህ ደረጃ መዘገቡ በራሱ ብሩኖን ጊማሬሽን የአርሰናል ተጫዋች ሊያደርገው እንደሚችል ሌላ ጠቋሚ ተደርጎ ይወሰዳል። አምስተኛ ሌላ ደግሞ ካለ ለዝውውሩ ሌላ አቅም የሚሰጥ መረጃ ዛሬ ወደ ካምፑ ወደ ኒውካስል ዩናይትድ ፕሪሲዝን ካምፕ ይሄዳል። ዛሬ ጁላይ 31 አይደለም፣ ዛሬ ስንት ነው ቀኑ? ዛሬ ጁላይ 3 ነው። ሪፖርት ማድረግ ከሚገባው ጥቂት ቀናት አለፍ ብሎ ዛሬ ወደ ላማንጋ ስፔን ይሄዳል። የሚሄደው ግን ዝግጅቱን ሊቀላቀል ሊጀምር አይደለም። ይሄ ነው ዛሬ ርዕስ። ይፋዊ ጥያቄ ሊያቀርብ ነው ተብሏል። ይፋዊ ጥያቄ የልቀቁኝ ይፋዊ፣ ቅድም አንኦፊሻሊ ነው ስንል የነበረው፣ አሁን ደግሞ ኦፊሻሊ ከሆነ ራሱ ሄዶ የሚያቀርብ ከሆነ ወይም ደግሞ ትራንስፈር ሪኩዌስት በሌላም ሊገለጽ ይችላል። አብራረዋል። በወኪሉ በኩል የተጻፈውን ደብዳቤ ሊያስገባም ከሆነ ወይም በወኪሎቹ በኩል የተጻፈው ደብዳቤ የሚላክም ከሆነ ይሄ ኦፊሻል ትራንስፈር ሪኩዌስት ወይም የዝውውር ጥያቄ ይባላል። ይሄ ከሆነ መጨረሻው ነው፣ በቃ ያበቃለታል ነገሩ። ኒውካስል ዩናይትድ ተተኪ ተጫዋች ደግሞ በእርሱ ቦታ ለማስፈረም አሁን ጥረቱን ማጠናከሩን ካያችሁ ብሩኖ እንደሚለቅ ደግሞ በኒውካስል በኩል ሌላ ምልክት አድርጋችሁ ልትወስዱ ትችላላችሁ።